ሃይ ስኩል ክፍል 9 አብራችሁን ቆዩ። ተመልሼ ስገባ ተከትሎኝ መጣ። አስቢበት፣ የምትፈልጊውን ያህል ነው፣ ለቁጥሩ አልጨነቅም አለኝ። በሰዓቱ በጣም ብከፋና ባዝንም ግን ለቤኪ ብዬ ታክሼ ዝም አልኩኝ። ፊቴን ከስክሼ ከፉቃን ላለማውጣት ጥርሴን ነክሼ ቦርሴን ለማንሳት ስዞር ጄሪ ኮራ ብላ ቆማለች። ቤኪና ያቤጽ የታፈነ ሳቅ የያዙ በሚመስል ፊት ያዩኛል። የተፈጠረውን አላወቁ ብዬ ንዴቴን ተቆጣጥሬ ፈጣሪ ማረህ ብዬ ከቤቱ ልወጣ ስል የቤኪ አባት ያጨበጭባል፣ ሌሎቹ ይስቃሉ። ነገሮች ሊያሳብዱኝ ነበረ። ለፈተና እንደማትወድቂ እርግጠኛ ነበርኩ አለች ፈገግ ብላ። ቤኪ ቀበል አደረገና ከአንቺ ጋር 5 ዓመት ብቻ ሳይሆን ህይወቴን እየኖርኩ ነው የሚሰማኝ፣ በደንብ አቅሻለሁ፣ እርግጠኛ ነበርኩ አለ። አልቅባቸው ያቤጽም ቀጠለና ረጅም ጊዜ ባላቅሽም ከሚስቴ ጎን ነበርኩ ይላል። ይዋስ ብሎ የቤኪ አባት ለጥቆ እኔ እንኳን እንደማንኛውም አባት ትንሽ ተጠራጥሬሽ ነበር፣ ግን ልጄን ስላላሳፈርሽ አመሰግናለሁ አለ። የሚያወሩትን ነገር በማላውቀው ቋንቋ ተረት እንደተሰማ የሆነብኝን ያፍጥጬ አያቸዋለሁ። ብቻ ይበልጥ ተናደድኩኝና በሩን ወርውሬው ትቻቸው ወጣሁ። የምር በጣም ከፍቶኝም ተናድጄም ነበር። መቼም እኛ ሰዎች ስንባል ስንከፋ እንጂ ስንደሰት የማናስታውሳት መሸጋጊያ የሃይማኖት ቦታ አለችንና እኔም ቀጥታ ወደ ቤተክርስቲያን ሄጄ እስኪ በቃኝ ንዴቴን ተወጣሁ። ላለቅስ ለቀቀኝና ቀለል ብሎኝ ወደ ዶርም ተመለስኩ። ራሴን በነገሮች ለማወጣረና ችግሬን ለመርሳት ብዬ ላይብረሪ ገብቼ ማንበብ ጀመርኩ። ስልኬ ላይ ማንም እንዳይደውል ስለፈለግኩኝ ዘግቼ ቁጭ አደረግኩት። ለሰዓታት ራሴን ደብቄ ሳጠና ቆየሁ። ስንት ሰዓት የገባው ልጅ መሽቶ ነው የወጣሁት። ስልኬን የከፈትኩትም በጣም ብዙ የማላውቃቸው ስልኮች ሁላ ሳይቀር ያሳውቁኝ ምልክት ገባልኝ። መርጬ እናቴ ጋር ደወልኩ። አበባዬ እናቴ ምን ሆንሽብኝ? ሳታወሪኝ ሙለሽ ስልክሽን አጠፋሽብኝ እኮ ችግር አለ እንዴ አለችኝ። በጣም አስጨንቄያት እንደነበር ድምጿና ንግግሯ ግልጽ ነው። እማይቅርታሽ መብራት ጠፍቶ ስልኬ ዘግቶብኝ ስለነበር ነው ብዬ ላረጋጋት ሞከርኩ። ብዙ ልታወራኝ እንዳሰበች ሲገባኝ እማ ነገ ፈተና ነኝ ልተኛ ነው ብዬ ዋሸዋትና ስልኩን ዘጋሁት። ዶርም ባልገባ በጣም ደስ ይለኝ ነበር። ሌላ የምሄድበት ቦታ ቢኖርና በሄድኩ ደስ ባለኝ። አማራጭ ስላልነበረኝ ቀጥታ ወደ ዶርም ሄድኩ። እንደፈራሁትም ጄሪ በር ላይ ቁጭ ብላ ጠበቀችኝ። የት ነበርሽ? ያምሻል እንዴ? ያልፈለግንብሽ ቦታ የለም እኮ አስጨነቅሽን እያለች ትለፈልፍ ጀመር። ይቅርታ ማውራት አልፈልግም፣ ደህና አደሩ ብዬ አልጋ ውስጥ ገብቼ ለጥ አልኩኝ። እሷ ግን ያለማቋረጥ እየተከተለችኝ ታወራኛለች፣ ትለፈልፋለች። እኔ አይሆንም ብዬ ነበር፣ ደግሞ እንደማታደርጊው እርግጠኛ ነበርኩ። ለዛ ነው እንጂ ክፋት አስቤ አይደለም እያለች ልታስረዳኝ ሞከረች። አሁንም የኔ መልስ ዝምታ ነበር። ቀላ አይገባሽም እንዴ? ተይ እንጂ አለችኝ። ቀና ብዬ ከቻልሽ ዝም በይ ብያት ተመልሼ ተኛው። እሺ በቤኪ ሞት ትንሽ እናውሪኝ አለችኝ። በውስጤ ጠላት ይመት ብዬ ለጣልኩ። እስኪም በመስኪ ሞት ስትል መታገስ አልቻልኩም። ብድግ ብዬ የእናቴን ስም ካሁን በኋላ ብትጠሪ እንጣላለን፣ ገባሽ? የኔ እናት በእንዳንቺ አይነት ውሸታም ሰው አፍ አትጠራም፣ ወቂ። እንዳንቺ አይነት ጓደኛም ሆነ እህትም አልፈልግም እኔ ብዬ ጮህኩባት። አቡ ጠላሽኝ እንዴ አለችኝ ባሳዛኝ ድምፅ። እኔም ድንገት ግንፍል አለብኝና አው ሁላችሁም አስጠላችሁ፣ ስወድም ስጠላም እንዲህ ነኝ እያልከው እያወራው ሐሳቤንም ሳልጨርስ በሩ ክፍት አለ። የበረከት አባት ፊቱን ጭጋጓ አድርጎ ፊቴ ተገትሮ እያየኝ ነበር። ነገሮች ይበልጥ እያናደሉኝ ነው። እስከማውቀው ወንድ የሴት ዶርም መግባት ሳይሆን መቅረብ አይችልም አልኩኝ በፌዛፌን አጣምሜ። አንዳንዴ መቀራረብ ያናነቀል። ለትንሽ ጊዜ ብንቀራረብ ይኸው አፍላፍ መካፈት ጀመርኩ። እንደ አለቃ እንደ ግቢው አስተዳደርነት ከማክበር ይልቅ ሰው ፊት በንቀት ስለተናገርኩት ክብሩን እንዳወሰድኩ አሰበ መሰለኝ። ቀይ ፊቱና ጆሮ ለብቻ ቲማቲም መሰሉ። ወደ ቢሮ ሂጂ ነው ጭፍጠኝ አለ በጣም በተቆጣ ድምፅ።
ከዛ በላይ እልህ ውስጥ መግባት ጥሩ መስሎ አልታየኝ። ለሱ ብዬ ሳይሆን ለራሴ ብዬ ተነስቼ ዳኬት ደረግኩኝና አልፌው ወጥቼ ወደ ቢሮ ሄድኩ። ብዙም ሳይቆይ ተከትሎኝ መጣና በሩን ከውስጥ ቆለፈው። የዛኔ የምር ፈራው። ለምን አፈቀርክ ብሎ ልጁን ትምህርት አቋርጦ ውጪ እስከ መላክ የሚያደርስ ጭካኔ ያለው ኮስታራ ሰውዬና እኔ እናቷ ብቸኛ ልጅ አንድ ክፍል ውስጥ ተቆልፎብናል ማለት ለኔ በጣም ከባድ ነው። ላይ ተከምሮ የነበረው ቆፍጣናነት፣ ወኔና ደፋርነት በአንዴ ከኔ ራቁ። ስሜቶች እንደዚህ ናቸው። ማንኛውም ስሜት ቅጽበታዊ ነው። በስሜት መመራት በጣም መጥፎ ነው። ለዛም ነው ስትናደድ አትናገር የሚባለው። ውጪ ላይ ያለው ገንፍለው የወጡ ብዙ ቃላትን ያስባከኑኝ እነዛ ሁላ ስሜቶች አሁን ላይ ያሉ ከኔ ርቀዋል። ተቀመጪ ሲለኝ እንደዚህ ቀደሙ አላንገራገርኩኝም። ቁጭ አልኩኝ። እጄን እየፋተኩኝ ጠረጴዛው ላይ እኔን ተክዬ ቀረሁ። የገዛ ልጄን ራሱ እንደዚህ ታግሼ አላውቅም። ማንም ሰው እንደዚህ በንቀት ተናግሮኝ የማያውቅም። ነገር ግን ልጅ ላንቺ ያለውን ፍቅር ስላየው ነው የሌለኝን ማንነት እየታገስኩሽ ያለሁት። ሰከን በይ አለኝና ረጋና ቀስ ባለ ንግግር መረጋጋቱ ረበሸኝ። ቀስ ብሎ ሲያወራኝ ይበልጥ አስፈራኝ። ምንም ማለት አልቻልኩም። በዝምታ ቆየሁ። ሐሳብ ካልሰጠሽበት ነገሮችን በራሴ መንገድ መረዳት ይኖርብኛል ማለት ነው አለ። የዛኔ በረጅሙ ተነፈስኩኝና ለማውራት ራሴን አነቃቃው። እናንተም እንደኛ ሰው ናችሁ። አዎ ምናልባት ብዙ ነገሮችን አንቀራረብም ጭምር ይሆናል። ግን እንደተረዳሁት ከእናንተ ይልቅ እኛ ጋር ጥሩና እውነተኛ ፍቅር አለ። በረከትንም በገንዘብ እንደመነዘርከው በእርግጠኝነት ከዚህ በኋላ ሰው ሲቀርበው የሀብታም ልጅ ስለሆነና ገንዘብ ስላለ እንደሆነ ማሰብ አይቀርም። በእርግጠኝነት እኔ የተዋወቅኩት አንድ ትምህርት ቤት እየተማርን ነው። ስለሱ የማውቀው አንድም ነገር የለም ማለት አልነበረም። እኔ ሀብታም ልጅ መሆኑን ሳላውቅ እሱ የድሃ ልጅ መሆኔን እያወቀ ነው ፍቅር ውስጥ የገባ ነው። እኔ እሱን ሳስብ አንድም ቀን አብሮ ሀብት ትዝ ብሎኝ አያውቅም። ተምሬ መቀጠርና ሰርቼ የማግኘት ፍላጎት እንጂ ቁጭ ብዬ በሰው ገንዘብ የመቀለብ ፍላጎት የለኝም። አንተ እንዳለምዬ አይደለክም። እሷ ምርጥ ናት። በገንዘብ አትመራም፣ አትመካም አልኩት። እባክሽ መስመር አትሳቺ። እኔ እንደዛ ለማለት ፈልጌ አይደለም። በማታውቂው ነገር በእርግጠኝነት አታውሪ። በረከት ለኔ ብዙ ነገር ነው። ለኔም ለዓለምም ትልቅ ነገር ነው። የልጅነት ልጃችን ነው። በብዙ የተፈተንበት ነው። እናም ከናንተ በላይ በደህንነትና በችግር ውስጥ ሆነን የተዋደድ ነው። ቢያንስ እናንተ ቤት አላችሁ። እኛ እንኳን ቤት ይቅርና ከዝናብ የምንጠለልበት ሸራ እንኳን አልነበረን። እንደመሻ አውቃለሁ። ልታዳምጪኝ ከፈለግሽ ሁሉንም ነገር ልነግርሽ ዝግጁ ነኝ። እንደምታስቢው አይደለም እዚህ ድረስ ነው እያለ ያስረዳኝ እያለ ስልኩ ጠራ። አየውና ኮስተር ብሎ አነሳው። ለምን ብሎ ስልኩን ጠረጴዛው ላይ አስቀመጠው። ምንድነው? ምን ተፈጠረ እያልኩ ብጠይቅም የሚመልስልኝ አልነበረም። ቶሎ ስልኩን አንስቼ ምንድነው አልኩኝ። ቶሎ መምጣት ይኖርባቸዋል፣ በረከት እየደከመ ነው አለኝ። በፈጣሪ ስም እንዴት እንደደነገጥኩኝ እኔ ነኝ የማውቀው። ስልኩን ከአባቴ የበለጠ ወርውሬ የት እንደምሄድም ሳላቅ በዛ ምሽት ዝም ብዬ ወጣሁ። ቆይ ተረጋጊ ብሎ ጮክ ብሎ ተናገረኝ። የሀብታም ቅንጡ ስልኩን እየነካካ ከቢሮ ወጥተን እሱን እየተከተልኩ ስሄድ ጭራሽ ሶፌር ሳይቀራለሁ። በሰዓቱ እንደዚህ አይነት ነገር አላስብም ነበር እንጂ ይህ ቅብጠት ነው ነበር። ብቻ ግን ሰለሞን ቤኪን ምን ያህል እንደሚወደው እንደሚያስብለትና እንደሚጨነቅለት ያወቅኩት የዛን ቀን ነው። ወንድ ልጅ በአደባባይ አያለቅስም የሚል ተረት ይዞ እንጂ እንባው አቅርሮታል። እኔ ሴት በሁሉም ቦታ ማለቅስ ህብረተሰቡ ፈቅዶላታልና እንቤን መቆጣጠርም አልቻልኩም። በሰዓቱ የሰውየው ንግግር ደከመ የሚለው ቃል ያጣሁት ያህል እንዲሰማኝ ያደረገኝ። አፍጥነህ ንዳው፣ ፍጠን እያለ በተደጋጋሚ ይጮህበታል። ሹፌሩ በሚያስፈርና ፍጥነት እየበረረ ነው ማለት ይቻላል። በሰዓቱ ራሴን ላረጋጋ እሱን ላረጋጋ ግራ ገባኝ። ለሰው ቅድሚያ መስጠት የህይወት መርህ ስለነበረ እንደምንም ራሴን አሳምኜና አረጋግጬ ቤኪ ለሚወዳቸው ሰዎች ሲል ይጠነክራል ምንም አይሆንም ብዬ ለማረጋጋት ስሞክር አመድ የለበሰው ፍም ነካክቼ ቀሰቀስኩት። አንቺ እንደምታስቢውና በፊልም እንደምታዩ ቀላል አይደለም። የተወጉ ሰዎች ላይ ይድናሉ ማለት አይደለም።
ገሃድ ዓለም ላይ እንዳልሽ አትርሺ። ልጅ የሆነ ነገር ከሆነ ግን እመኝ በከባዱ ነው የሚጎዳሽ አለኝ በሚያስፈራና በተናደደ ፊት። የተናገረው ንግግር ልክ እንደሆነ ገብቶኛል። ነገር ግን ቤኪ የተጎዳው በእኔ ምክንያት አይደለም እኮ ለምን እኔ ላይ ይህን ያህል ተናደደ የሚለው ጭንቀት ሆኖብኛል። ስንደርስ ግን ባለፉት ቀናቶች የነበረበት ቦታ ሳይሆን ትክክለኛ ሆስፒታል ነው የገባው። በቃ በጣም ታሞ ነው ብዬ በስንት ስቃይ የመለስኩትን እንባዬን መቆጣጠር አልቻልኩም። የቤኪ አባት ሲሄድ በዝምታ እሱን እየተከተልኩ ገባው። እንዴት እንዳወቀ ባላቅም ቀጥታ ቤኪ ያለበት ክፍል ውስጥ ሄድን። እጁ ላይ የተለያዩ ነገሮች ተዘጋግተው አፉ ላይ መተንፈሻ ተደርጎ ምናምን በህይወቴ ላየው በማልፈልገው ሁኔታ ውስጥ ሆኖ ተኝቶ አየሁት። እሱን እያየው እንዳላጣው እየፈራው አለቅሳለሁ። በዛው ሰዓት እናቴ ደጋግማ ትደውላለች። በመሃል ላብድ ምንም አልቀረኝም ማለት ይቻላል። የቤኪ አባትም በጣም ፈርቶ ምን እንደሚያደርግ ራሱ ግራ ገብቶት ሲንቆራጠጥ ቆይቶ ዶክተሩ ሲመጣ ተናገር አለ። ቀጥታ አሁን ደህና ነው፣ ደም በብዛት እየፈሰሰው ስለነበር ለእርሱ መደወል ነበረብኝና በፍጥነት ደም የሚሰጠው ሳያስፈልጋል ብለው ሐሳቡን ሳይጨርስ እኔ እሰጣለሁ፣ ከዚህ በፊት አብረን ተመርምረናል፣ የደም አይነታችን አንድ አይነት የደም አይነት ነው ያለን እና በሽታም የለብኝም፣ ምንም ቶሎ ስጠውና አድነው አልኩት። በአንድ እጄን ሰብስቤ ደም ለመስጠት እየተዘጋጀው ዶክተሩ አንተ እያለ እኔ አንተ ብዬ ጭራሽ በቁጣ ማውራት ትዝ ሲለኝ መቀራረባችን ይሆናል ብዬ ለራሴ ነግሬው ዝም አልኩኝ። ወደ ውስጥ ገብቼ ድጋሚ ቀለል ያለ ምርመራ አደረጉልኝና ደም ሰጥቼ እኔም እዛው ተኛሁ። መዳፎቼን ጥፍ ዝርግት እያደረግኩ እንደነበር አስታውሳለሁ። ከዛ ግን ስነቃ ከቤኪ አጠገብ የተመቻቸ አልጋ ላይ ተኝቼ ሰለሞን፣ አለምዬን፣ ጄሪ፣ ያቤጽን፣ ቤኪና ዶክተሩ ጭምር ፍጥጥ ብለው እያዩኝ ነበር። ሁኔታው የመሰለኝ ወደ የተነሳ ያህል ነው የሆነብኝ። ተደናግጬ ሁሉንም በአይኔ እያማተርኩ ሳያቸው ቤኪ እዛው እንደተኛ ባሳዛኝ ፊት እያየኝ ለምን እንደዛ አደረግሽኝ? ለኔ መድኃኒቴ ነሽ። ዝም ብለሽ አጠገቤ ብትቀመጪ እድን ነበር እኮ አለኝ። ብዙ ስትቆይብኝ እኮ ፈራናቡ አለች እንጂ እጆቼን ደግፋ ይዛ። የቤኪ አባት ትኩር ብሎ ተመለከተኝና በአንቺ ምክንያት ያፈሰሰውን ደም መልሰሻል፣ ጥሩ ነው፣ ቢያንስ አሁን ንዴት ያንችል አይደለም አለኝ። የኔ ተቆርቋሪ ጓደኛ ጄሪ ቀደም ብላ አብላካት ምን አደረገች? እሷ እንዴት ለቤኪ መጎዳት መንስኤ ትሆናለች አለች። በጣም ንዴት ላይ ነበር። ምክንያቱም በሷ ምክንያት ነው ልጄን የጎዱብኝ አለ በቁጣ። እኮ እንዴት? እሷ ምን አደረገች አለችው መለስ አድርጋ። ምክንያቱም ልጄን የወጋውና የስለት ልጄን እንደሚያፈስሰው ያንቺ አፍቃሪ። የዛን ቀን ምሽት በዛ በምሽት ምን እንዳወራችሁ አላውቅም፣ ልጄን እንዲጎዳ አደረግሽብኝ፣ ለዛ ነው አሁን ገባሽ አለኝ። ኢዩኤል እንዲያደርጋል ብዬ አልገምትም አላስብም ነበር። ቀና ብዬ ጄሪን ተመለከትኳት። ከኔ በላይ ደንግጣለች። እጆቿ አፏ ላይ እንደራርባ በጥፋተኝነት ስሜት ተውጣ ፈዛ እያየችኝ ነበር። እውነት ለመናገር በሷ አልተናደድኩም፣ ምክንያቱም እሷ ምንም አታውቅም፣ በዛ እርግጠኛ ነኝ። በሰዓቱ ልመለስ የምችለው ነገር ስለሌለ በዝምታና በጥፋተኝነት ስሜት ሁሉንም አየኋቸው። የውስጤን የተረዳቸው አለምዬ አንዴ እኔን አንዴ ባለቤቷን ለማረጋጋት እየሞከረች ነው። እኛ እዛ ቆመን ስንጨቃጨቅ ቤኪ በዝምታ ሲያዳምጠን ቆየና አባ ራሴ ነኝ ነገር የፈለኩት፣ ምን ነገር ቢፈጠር እሷ ጥፋተኛ አይደለችም፣ እሷን እንዳትናገርብኝ እያለው ነበር። በሰዓቱ ምን ያህል እንደሚወደኝና እንደሚያስብልኝ ለማወቅ ቀላል ነበር። መጥፎ ሁኔታ ውስጥ ከትቼው ራሱ በዛ ሁኔታ ላይ ሆኖ ስለኔ እያሰበ ማየት ለኔ አንድ ጥንካሬ ነውና፣ ነገር ግን የቤኪን አባት ሁኔታ ሳይ የጥፋተኝነት ስሜት ያገረሽብኝና ሽምቅቅላለሁ። ቆመን እየተፋጠጠን እያለ ዶክተሩ ከነርሷ ጋር መጣ። መድኃኒት ሊወስድ ነውና ትንሽ ረፍት ማድረግ አለበት፣ ብቻውን ተውት ትንሽ ደቂቃ አለ። የሚገርማችሁ ዶክተሩ የቤኪን አባት ሲያወራ ያለው ክብርና እርጋታ በጣም የሚያስገርም ነው። ለነገሩ እንዴት አያክብረው። ለማንኛውም ግን ተያይዘን ከዛ ክፍል ወጣን። በሩ እስኪዘጋ ድረስ ቤኪ የሆነ አስተያየት እያየኝ ነበር።
እንደወጣን ጄሪ ፊቴን እስክዞር ጠብቃ አቡ በጣም ይቅርታሽ፣ ለዚህ ሁላ ጣጣ እኔ ነኝ ጥፋተኛ አለችኝ። እሷን ቀለል እንዲላት ብዬ በሰዓቱ የሌለኝን ፈገግታ እያሳየኋት አንቺ ምን አደረግሽ ያምሻል እንዴ? ጣስ ደግሞ ለበጎ ይሆናል ብዬ ፈገግ አስባልኳት። ወዲያው አለምዬ ወደ እኔ መታ አቀፈችኝና እንዳትከፊሽ፣ ብዙ የተፈተንበት ልጃችን ስለሆነ የሱ ደካማ ጎን ስለተነካበት ፈርቶ ነው እሺ አለችኝ። የዛኔ ከልቤ ስለ ቤኪ የማወቅ ጉጉቴ ጨመረ። እስከ ዛሬ ስላለፈ ህይወቱ፣ ስለ ቤተሰቡ፣ ስለ ሀብታቸው፣ ስለምንም ነገር አስቤም ሆነ ጠይቄው አላውቅም። አባቱንም ከልቤ ተረዳሁት። አለምዬ ወደ ባለቤቷ ተመለሳ ከሱ ጋር ማውራት ጀመረች። የዛኔ ያቤጽና ጄሪ መጥተው በየተራ እንደ እህትና ወንድም አቅፈው አባበሉ። ሰሌ በልጁ ቀልድ አያውቅም። በእርግጠኝነት የምነግርሽ ነገር ቢኖር ቤኪ ምን ያህል እንደሚወድሽ ስለሚያውቅ ነው እንጂ ሌላ ሰው ቢሆን የነካው አንድ ደቂቃም አይገኝም። ኢዩኤል ደግሞ ከግቢም ለቆ ጠፍቷል። የት እንዳለ ማወቅ ስላልተቻለ ዝም ያለው አለኝ ያቤጽ ቀስ ብሎ። እስካሁን ካየኋቸውና በንግግሮች እንደተረዳሁት ከሆነ ቤኪ በሆነ ችግር ላይ ያለፈ ሰው እንደሆነ ግልጽ ነው። ለቤቱ ምን ያህል አስፈላጊና ውድ ልጅ እንደሆነ ገባኝ። ብዙም ሳይቆይ ከአለምዬ ጋር ምን እንዳወሩ ባላውቅም የቤኪ አባት ወደ እኔ መጣ። ገና አጠገቤ እንደደረሰ ሌላ ነገር ከማውራቱ በፊት ብዬ ምንም ነገር አላወቅኩም ነበር። በጣም ይቅርታ አልኩኝ። አይኔም መሬት ላይ ተከየ። ለትንሽ ደቂቃ በዝምታ ተመለከተኝና ነይ ተከተኝ አለኝ። ቀጣይ ምን እንደሚፈጠር ያላወቅኩት እኔ በድንጋጤ ቀና ብዬ በየተራ ተመለከትኳቸው። የአለምዬን ፊት ሳየው ፍጹም የተረጋጋ ፊት ስለነበር ትንሽ ተረጋጋሁ። በሰዓቱ ሌላ አማራጭ የለምኝና እሺ ብዬ መንገድ ስጀምር ጄሪም አብራኝ ለመምጣት ስትሞክር አይሆንም፣ ሁለታችን የምንጨርሰው ነገር ነው አላት። ግን እኮ ብላ ንግግሯን ሳትጨርስ ያቤጽ ጎተት አድርገው ወደ ራሱ ሳባትና ቀስ ብሎ አትጨነቂ ያላት። ከዛ ትልቅ ሆስፒታል ስንወጣ በእርግጠኝነት ከ4 ሰዓት በላይ ሆኗል። አለምዬ ለክፋት ጥለኝም ብዬ እንጂ ማንንም አምኜ በዛ ሰዓት ከተናደደ ሰው ጋር አልወጣም። ገና በሩን ጨርሰን ዞር እንዳልን ሾፌሩ እየሮጠ መጥቶ በሩን ሲከፍት የቤኪ አባት እጁን ዘረጋ። የሚገርመው ሰውየው ፈጥኖ በእጁ የያዘው የመኪና ቁልፍ አውጥቶ ሰጠው። ምን አይነት መግባባት እንደሆነ አላውቅም። እጁን ሲዘረጋ ምንድነው ብዬ በግርምት እያየው ያለ እነሱ ተግባብተዋል። ከዛ እሱ የመኪናው ውስጥ እንደገባ አድርጎን ወዴት እንደሆነ ባላውቅም መሄድ ጀመረ። እናቴ ጉዷን አልሰማችም። በዛ ሰዓት ትደውላለች። እኔ በዛ ማንሳት ችግር ነው ብዬ ዝም አልኩኝ። ከደቂቃዎች ጉዞ በኋላ ደረስን። ወረደና በሩን ከፍቶ ወረጃ ላይ ቦታውን አላውቀውም። የት እንዳለን እዚህ ምን እንደምናደርግ እንኳን አላውቅም። የቤኪ አባት ስለሆነ ብቻ ተከትየዋለሁ። የመኪናውን በር እንደከፈተ ውረጂ ብሎ ዝም ብሎ ተመለከተኝ። እዛ ድረስ ተከትየው መጥቼ አልወርድም ብል ጥቅም አልባ ንግግር ነው ብዬ ስላመንኩ ቀጥ ብዬ ወርጄ ከመኪናው ጋር ተለጥፌ ቆምኩ። የት እንዳለን አላውቅም። ከፊት ለፊቴ ሆቴል እንዳለ ብቻ ይታየኛል። ግን ጭር ያለና በዝምታ የተዋጠ ቤት ነው። የመኪናውን በር ዘጋውና መሄድ ጀመረ። እኔ እዛው ቆሜ ቀረው። ነግቢ ያለኝ ዞሮ። ግን እዚህ ምን እናደርጋለን አልኩት። እንደምንም ተዳፍሬ ምን እንዳላደርግሽ ብርተሽ ነው። እኔ ሰለሞን እኮ ነኝ። ይበልጥ አታናጅኝ፣ ክብር እየሰጠውሽ ነው። የሌለኝን ትዕግስት አታስጨርሽኝ አለኝ ጭምድድ ባለ ፊት። በፈጣሪ ስም ቀይ ስለሆነ ትንሽ በተናደደ ቁጥር ፊቱ እንደ ቲማቲም ይቀላና ግንባሩ ይጨማደዳል። ብቻ በጣም ነው የሚያስፈራው። ምን ነው ባልተናገርኩ እንድል አደረገኝ። ተጨማሪ ቃላትን ሳላባክን ተከትዬው ወደ ውስጥ ገባው። የሚገርማችሁ ሌሎች ቦታ ካየሁት በላይ የሆነ ክብርና ገና ከበር ማየት ጀመርኩ። ገና ከበሩ ሞቅ ያለ ሰላምታ፣ ጎንበስ ቀና የበዛበት መስተንግዶ፣ ብቻ ብዙ ነገር። የዛኔ የምርም አልቻልኩም። ሀብታሞች እንዲህ ነው የሚኖሩት እንድል አደረገኝ። በዛውም ደግሞ ከባለስልጣን ልጅ ጋር ማን ፍቅር ውስጥ ግቢ ያለሽ እያልኩ ራሴን እያወቀስኩኝ ወዲያው ደግሞ መልሼ በዚህ ልክ የሀብታም ልጅ ሆኖ እኛ ትምህርት ቤት ማን ገባለው?
እያልኩ ጥፋቱን ወደ ቤኪ ያዞረዋለሁ። ጨዋታው ቀጠለ። ለብቻችን ተቀመጥን። አስተናጋጁን ቀና ብሎ አይቶት አንድ እጁን ከፍ አድርጎ መዳፎቹን ዘርግቶ አጠፋቸው። ወዲያው አስተናጋጁ ጎንበስ ብሎ ተመልሶ ሄደ። ሁሉም ነገር ለበጎ ነው ይባላል። ምናልባት ይህን ህይወት ሊያሳየኝ ነው እንዴ? ብዬ በሆዴ እያወራሁኝ ብቻዬን እስቃለሁ። እሺ እንቀጥል አለኝ። ምኑን ማለት ይሻልኩኝ። ከገባሁበት የልጅ ቀልድ ለማውጣት እየታገልኩ አውቃለሁ አንተዋወቅም፣ ቁጭ ብሎ ለማውራትም ገና ነን፣ ግን ስለ ቤኪ በደንብ እንታውቂልኝ እፈልጋለሁ። እኔ ክፉ ሆኜ አይደለም፣ ግን ልጅን ይነጥቁኛል ብዬ እፈራለሁ። አንቺ ስለሱ ምንም አታውቂም። አምሮ ተውቦ ልዑል ሆኖ የምታየውን በረከት ነው የምታውቂው። ተሳሳትኩ አለኝ። ከላይ የለበሰውን ኮት አውልቆ ወንበሩ ላይ ያስቀመጠ። ቃል ማውጣት አቃተኝ። በአዎንታ ብቻ አንገቴን እየነቀነቅኩ እሺ፣ ለማንኛውም እዚህ ያመጣሁሽ እንድናወራ ስለፈለግኩ ብቻ ነው። አሁን ላይ አንቺ ፍቅር ውስጥ የከተትሽው በረከት ማለት እኔና ባለቤቴ ብዙ ያየንበት፣ ብዙ ያጣንበት፣ ብዙ ያገኘንበት ልጃችን ነው። ከኔ ጋር ብዙ ባንገናኝም አለምዬ ብዙ ነገር እንደምታውቂ ነግረኛለች። እና አሁን ያሉት ማንኛውም ነገር ድሮ ላይ አልነበረም። እኔና እናቴ አለምዬን ማለት ነው። ከቤት ስንጠፋ አንድ ነገር አልነበረንም። ገና ልጅ እያለን ነው በፍቅር የወደቅነው። ቤተሰቦቻችን በከባዱ ሲያስፈራሩን ሁሉንም ለመቻል ወስነን ከቤት ጠፋን። ሁለታችንም በየሆነ ቦታ ተበታትነን ስራ ለመስራት ሞከርን። እናቴ አሁን እንደምታያት አልነበረችም። ተሞላቅ ያደገች ሀብታም ልጅ ትመስላለች እንጂ በብዙ የተፈተነች ሴት ናት። በሰዓቱ እኔ ስራ ሳጣ እሷ እየሰራች በምታመጣው ብር ለመጀመሪያ ጊዜ ቤት ተከራይተን ኬሻን ጥፈን ለመተኛት እንድንበቃ አደረገችኝ። በሰዓቱ በትምህርቴ በጣም ጎበዝ ተማሪ ነበርኩ። የመማር እድሉን ሳላገኝ ቀርቼ ነበር። ነገር ግን ሰው ቤት እየሰራች ትምህርቴን እንድጨርስ አደረገችኝ። በጣም በትልቅ ነጥብ አለፍኩ። ብታምኝም ባታምኝም ዩኒቨርሲቲ ገብቼ ትምህርት ጨርሼ እስክወጣ ድረስ በጽናት ብር እያጠራቀመች ጠበቀችኝ። ያ ነገር ለኔ ብርታት ሆነኝ። በተማርኩበት ስራ እስካገኝ ድረስ ጎን ለጎን መስራት ጀመርኩ። አንድ ላይ ሆነን እየኖርን ልጅ መውለድ ተስኖን ነበር። እኔ ደግሞ በጣም ወንድ ልጅ እመኝ ስለነበር ቅዱስ ሚካኤል ደጅ ሄጄ ወንድ ልጅ እንዲሰጠኝና ካሳካልኝ ብዬ መሳል የሌለብኝን ስለተሳልኩ ፈጣሪ ይመስገን በዛ ወር አረገዘችና በመጀመሪያ ወንድ ልጅ ሰጠን። የሱ መወለድ ያቺ ጠባብ ቤታችንን ስለሞላልን በረከት ብዬ ስም አወጣውለት። ከተወለደ ከ4 ዓመቱ አካባቢ ማታ በሰላም ተቃቅፈን ተኝተን ሌሊት ላይ ድንገት ትፋሽ ተቆራረጠች። ሁኔታው ትዝ ብሎት መሰለኝ እንባውን ማውረድ ጀመረ። ለምን እንደሆነ አላቅም፣ ወንድ ልጅ ሲያለቅስ ማየት በጣም ከባድ ነው። አባት ያለኝ ይሆናል፣ ግን አባትነትን በደንብ አየሁበት። ልክ እንደዚህ ቀደሙ ምን አለበት አባት ቢኖረኝና የአባትነት ፍቅርን ባየው ብዬ ተመኘ። ለካ አባት አለኝ። አንዱ አባት ልጁ ይክዳል፣ አንዱ ለልጁ እንባውን ያፈሳል። ህይወት ተቃራኒ ናት። ምን ማለት እንዳለብኝም ሳላውቅ አፌ ላይ የመጣልኝ ዋና አሁን ላይ ከጎንህ ነው ለምን ታለቅሳለህ ብዬ ታሪኩ እንዲቀጥልልኝ ሰፍ ብዬ መጠበቅ ጀመርኩ። ለመረጋጋት አየር እየሳበ እናቴ ደጋግማ ደወለች። አሁንም ከጎንና ከጄ ዝም ልለው ስል የእናቴ መሆኑን አየውና አንሾ እኔም ለመቀጠል ልዘጋጃለኝ። ፈከክ ብሎ ውጭ እንደሆንኩ ካወቀች ጥያቄ ታበዛለች ብዬ ለማዋሸት ድምፄን ቀንሼ ሄሎ ማስላት ዝም አለችኝ። ሄሎ ማስል የሚያለቅስ ድምጽ ሰማሁ። ከደቂቆች በፊት ድምፄን መቀነስ ረስቼው በድንጋጤ ከተቀመጥኩበት ብድግ ብዬ እማዬ ሄሎ አልኩኝ በጩኸት። ምንነቱን ያላወቀው የቤኪ አባት ከኔ እኩል ከተቀመጠበት ተነስቶ ያየኛል። የሚስቅ የወንድ ድምጽ የአባቴ ድምጽ ነበር። እናቴ እያለቀሰች እዩስ እያሳቀ። ነገሮችን አሰብኩኝና እየሮጥኩኝ ከሆቴል ወጣሁ። እሱ ደግሞ ምንድነው ምን ተፈጠረ እያለ ይከተለኛል። እናቴ ችግር ውስጥ ናት አልኩኝ እየተርበተበትኩ። እሺ መኪና ውስጥ ግቢ እንሄዳለን ፍጠኝ ብሎኝ ወደ መኪናው ስንገባ ድጋሚ በእናቴ ስልክ ተደወለ። ክፍል 10 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።